የዛሬው ጫን ያለን የሀገሬ ልጆች ስሙትና የሆነ ነገር በሏት ማለት ነው። ግና 2 አመት ታሽጋ ልትቆይ ለአንድ ቀን ብላን የምን እንዳቅለበለባት አላውቅም። በእርግጥ የአንድ ቀን ሳይሆን እንግዲህ አብራን ቆይታ ሊሆን ይችላል። ብቻ ከባድ ነው። እኔ ብዙ የተለያዩ ጽሁፎች በኮመንትን በውስጥ የሚደርሱኛል። ይሄ ግን በጣም ከባድ ነው። ከጻፈችልኝ ራሱ ሰንብቷል። እስኪ ዛሬ ግን ላካፍላችሁ። ምክንያቱም የምትሏት ነገር ካለ እንድትሏት፣ ወይ ሳውዲ አረቢያ ያላችሁ ሰዎች ካላችሁ የምትተባበሯት እንድትተባበሯት ማለት ነው። ምክንያቱም መዳሟ ካወቀች በእርግጠኝነት ወደ ሀገሯ እንደምትመልሳት እርግጠኛ ነኝና ማለት ነው። አረ እንዲሁም ሌላ ጦስ እንዳታመጣባት። እስኪ በመጀመሪያ ሰው ወደ ጻፈችው ላካፍላችሁ። ሰው ሁሉ ግን ደፋር ነው ወላሂ። እኔ ሳውዲ ስመጣ ጓደኛዬ ነው የሸኘኝ። አብረን አድረን ፍቅረኛዋ ማለት ነው የሀገሬ ልጆች። አሁን ሳውዲ ከመጣው 3 ወሬ ልጨርስ ነው። የመኖሪያ ወረቀት ግን ገና አልተሰራልኝም። እናም አሁን ጨንቆኛል። መላካላችሁ ተባበሩኝ። ኮንትራት ነው የመጣሁት። የማውቀው ሰው የለኝም ከዚህ ሀገር። ለስደት አዲስ ነኝ። ምን መሰለሽ፣ በፊት የ3 አመት የወሊድ መቆጣጠሪያ አስቀብሬ ነበረ። ከዛ ሳውዲ መጣው። አሁን ከመጣው ጀምሮ የወር አበባዬ አልመጣም። የተለያዩ የእርግዝና ምልክቶችንም አያለው። ለምሳሌ ማቅለሽለሽ፣ አንዳንዴ ሳሙናው ሲሸቱኝ ምናምን በቃ እንደዛ ምን ባደርግ ይሻለኛል? ለመዳም ብነግራትም ድፍረትሽ እናንተ ለመዳም ብነግራትም ኢትዮጵያ ትመልሰኛለች ብዬ ፈራው። ቤተሰቦችም ከሰሙ ይገሉኛል። ፍቅረኛ እንዳለኝ እንኳ አያውቁም። አባቴ መሬቱን ሽጦ ነው የላከኝ። በተለይ ወንድሜ ካወቀ ይገለኛል። አሁን 3 ወሬ ሲያልቅ የመኖሪያ ወረቀት ለማሰራት ሐኪም ቤት ወስደው ካስመረመሩኝ ያውቁብኛል። አረቦቹ ካወቁ ደግሞ ወደ ሀገሬ ነው የሚመልሱኝ። ሀገሬ ከሚመልሱኝ ከዚህ ራሴን ባጠፋ ይሻለኛል። ማስወረድ ፈልጌ ነበር፣ ግን መድኃኒት ማን ይግዛልኝ? ግራ ገብቶኛል። ቤት ውስጥ የሚዘጋጅ ለማስወረጃ የሚሆን መድኃኒት የምታውቁ ካላችሁ እባካችሁ ተባበሩኝ። ማርያምን ደንዝጅ ያለው ኦፍ ትላለች። አላህ ይጠብቀን የሀገሬ ልጆች። እንደሰማችሁት ነው እንግዲህ መላካላችሁ መላ ብሏት የሀገሬ ልጆች። ያው እስካሁንም ድረስ የቆየችው እስካሁንም ወደ ሀገሩ ያልተመለሰችው እንደኔ ማለት ነው። ታውቃላችሁ አንዳንድ አረቦች ሰራተኛ 3 ወሯን እስከምትጨርስ ድረስ የመኖሪያ ወረቀት አያሰሩም። አንዳንዶቹ ደግሞ የልጅቱን ሁኔታ ካዩ በኋላ በ1 ወሯን፣ በ2 ሳምንቷን፣ በ2 ወሯም የመኖሪያ ወረቀት የሚያሰራሉ ማለት ነው። እና እንግዲህ ወይ ደግሞ የማያሰሩ ሊሆኑ ይችላሉ። ምክንያቱም አንዳንዶቹ ግዴለሽ ናቸውና የሰራተኛ የመኖሪያ ወረቀት የማያሰሩ ብዙ አረቦች አሉ። በኋላ ቀራማ ሲጠራቀምባቸው እሷን አውጥተው ጥለው እነሱ ከተጠያቂነት ራሳቸውን ነጻ ያደርጋሉ ማለት ነው። ወይም ደግሞ 3 ወሯ ሲያልቅ ሊያሰሩላት ይሆናል። ምንላችሁ ፈልጌ ነው በጥቅሉ እስካሁን ድረስ ይች ልጅ እንደመጣች ወይ በወሯ ወይ በ2 ወሯ ምርመራ ወስዷት የመኖሪያ ወረቀት ሊያሰሩላት ቢወስዷት ኑሮ እስካሁን ድረስ ታውቆባት ትመለስ ነበር ማለት ነው። እና እስካሁንም ያላወቁባት በዚያ ምክንያት ነው። እንዲሁ ምን ለበቀረብሽ እንዲሁ አንዳንድ ሴቶች ያቅለበልባችኋል። 2 አመት ሙሉ ገና ታሽጋችሁ ልትቆዩ 1 ቀን መሸኛ ምናምን እያላችሁ ከማትወጡት ዕዳ ውስጥ ትገባላችሁ ማለት ነው። በእርግጥ የ1 ቀን ብቻ ላይሆን ይችላል። አላቅም ብቻ ከባድ ነው ወላሂ። እንግዲህ እንደሰማችኋት ነው። እኔ ሌላ የምጨምረው የምቀንሰው ነገር የለም። ያው ልትመጣ አካባቢ እንግዲህ አዲስ አበባ ላይ ምስኪን አባቷ መሬቱን አሽጣ የማስፈልገውን ወጪ ሁሉ እየበዘበዘች፣ ለምን ብትሉ ከፍቅረኛዋ ጋር አብራ ስለሰነበተች ያነ ፍቅረኛ ተብዮ ባዶ ቂጥ ይሆናል። ያነ ምስኪን አባቷን ደግሞ አንዴ ለፓስፖርት ነው አንዴ ለምንድን ነው እያለ ያለ የሌለውን መሬቱን እስከ ማስጨት ድረስ ደርሰዋለች ማለት ነው። እሷ ግን ከሱ ጋራ ሸሸገዳሜ ስትል ነበር የሰነበተችው እና የመጨረሻው ቀንም እሱ ነበር የሸኛት ማለት ነው። እና ልጅቷ ሱብሃንአላህ እኔ ግን በጣም ነው የገረመኝ ወላሂ ነው የምላችሁ። ትዳር ሳይኖራችሁ እንዴት ነው የ3 አመት የወሊድ መቆጣጠሪያ ደፍራችሁ የምታስቀብሩት? ግን በሰላም ነው? አንዳንድ ቀን በስርቆት ለምታደርጉን ነገር የ3 አመት የወሊድ መቆጣጠሪያ ማስቀበር አሁን ለምን አስፈለገ? እስኪ ንገሩኝ። እንደው ድፍረቱን ራሱ ከየት እንደምታመጡት አላውቅም። እና ይች ልጅ ምናለች መሰላችሁ? በፊት ቀን የ3 አመት የወሊድ መቆጣጠሪያ አስቀብሬ ነበር ብላለች። እና መቼም ያነ ነገር አለ ምንም ነገር አይፈጠርብኝም ብላ ነበር እሷ እንደፈለገች እንግዲህ ሸሸገዳሚ ስትል የነበረው ማለት ነው። ግን በመሀል አሁን ያን ምን እንደሆነ አላውቅም፣ እንደተፈጠረባት አላውቅም። እሱን አስቀብሬ ነበር፣ ግን የእርግዝና ምልክቶችን እያየሁ ነው። 3 ወር ሊሆነ ነው እስካሁን ድረስ ፔሬድ ያልመጣምና ምን ባደርግ ይሻለኛል ነው እያለች ያለችው። ገብቷችኋላ? ለመዳም ደግሞ ድፍረቷ። ለመዳም ከነገርኳት ደግሞ ትመልሰኛለች። ምን ብለሽ ነው የምትናገሪ? እኔ ወድ ምን ብለሽ? በነገራችን ሌላ ጦስ እንዳይመጣብሽ ሁሉ ፈርቻለሁ። ለምን ብትይ
ልትመጪ አካባቢ ስለሆነ የነገር የተፈጠረብሽ 3 ወሩ ስለሆነ ከእሷ ቤት ከገባሽ ደግሞ ገና 3 ወሮች ስለሆነ መዳምሽ ደግሞ ከባሌ ነው ብላ ሌላ ጦስ እንዳታመጣብሽን ይፈርቻለሁ ማለት ነው። እና እኔ ምንም ነገር አልልሽም። እንዲሁም የመኖሪያ ወረቀት ሳይሰራ በፊት ራሴን ላጠፋ ወንድሜ ከሰማ አባቴ ከሰማ ይሄን ቀድመን ነበር ማሰብ የነበረብሽ እናትዬ። ከሆነ በኋላ ሆነ ነው ገባሻ? ስለዚህ ሰው ሀገር ላይ እንደሆነ ምናምን የምትይው መፍትሄ አይሆንሽም። እና እንደኔ ዝም ብለሽ ቀውጩ። ምርመራም ሂደሽ ከመጓረድሽ በፊት ቀውጩና ምንድን ነው ስትባይ አገር የመልስ ቤ ማለት ነው። አሁን አገርሽን የመመለስ እድላለሽ። ምክንያቱም 3 ወር ስላልሆነሽ እነሱም ብራቸው ስለሚመለስላቸው ገብቶሻል። 2 ወር ከምናምን ሰርተሻል። ለትኬት ብራለሽ። በራስሽ ብር ትኬት ገዝተሽ ወደ ሀገርሽ ተመለሽና ያነ ፍቅረኛ የምትዩ ጋር ሂደሽ ረፊ ማለት ነው። ለቤተሰቦችሽ አትናገሪ። ከዛ እንደኔ ነው እንግዲህ። ሌሎቹ ደግሞ ምን እንደሚልሽ ኮመንት ላይ እናያለን። ኮመንት ጻፉላት፣ ታነባለሽ ማለት ነው። እና ያን ፍቅረኛ የምትዩ ሰውዬ ይቀበልሽና ከዚያ ወደ ሀገርሽ ከተመለሽ በኋላ ከሱ ጋር ቆይና ለቤተሰቦችሽ አረብ ሀገር ነው ያሉ የገቡባቸው ሰዎች ብር አይሰጡኝም ገና ነኝ ምናምን እያልሽ ሸውጃቸው ማለት ነው። ገብቶሻል እንጂ ሁሌ በጣም ከባድ እኮ ነው። በተለይ ደግሞ የገጠር ልጆች አባት ያለ የሌለውን ጥንድ በሬውን ሽጦ መሬት ሽጦ ልኳቸው በዚህ ሁኔታ ውስጥ ከሰሙ ልባቸው ነው የሚሰበረው። ልባቸው ማለት ነው። ዛሬ አንድ መሬት በአመት ስንት እንደሚያመር ታውቃላችሁ አይደለ? የተሻለ ነገር አገኛለሁ ብሎ ነው ያን አባት ይሄን ነገር ያደረገው። ስለዚህ ያሁን ሁሉ ዋጋ ከፍሎ እኔ እንደዚህ ያለ ነገር ተፈጥሮብኝ ፍቅረኛ እንዳለኝ እንኳ ቤተሰቦች አያውቁም ብለሻል። እና ይሄ ነገር ተፈጥሮብኝ ሳልሰራ ተመልሼ መጥቻለሁ ብትይ የቤተሰቦች ልብ ይሰበራል። ስለዚህ ወደ ሀገርሽ ተመለሽና ፍቅረኛ ከምትዩ ጋራ እንደምንም እየተቸገርሽም እየተራፊም የተጠማሽም ቆይና ከወለድሽ በኋላ 2-3 ወር ቆይተሽ ድጋሚ ተመለሽ ማለት ነው። በሰርቶ ክፍያ የምትከፍሉ ብር እንኳ ባታገኝ በሰርቶ ክፍያ መተሽ ሰርተሽ ቤተሰቦችሽን ካሻቸው ነው የምለው እንጂ እዚህ ሀገር ራሴን ባጠፋ ምናምን የሚለው ነገር ይሄ መፍትሄ አይሆን። ቤተሰቦች ከሰሙ አዎ በዚህ ሁኔታ ውስጥ ሆነሽ በጭራሽ ወደ ቤተሰቦችሽ እንዳተች እና ያለሽ አማራጭ ምርመራ ወስዳሽ መዳምሽም ሌላ ጦስ ውስጥ ከምትገቢው ከዛ በፊት በቃ ወደ ሀገሬ መመለስ አለብኝ አልፈልግም ብለሽ ከቀወጥሽው እመኝ ወደ ሀገርሽ ያሳፍሩሻል። ለምን ብትይ እነሱ አሁን ቢሮዎች ብራቸውን ይመልሱላቸዋል። ገብቶሻላ? ግን የመኖሪያ ወረቀት ከተሰራልሽ በኋላ እነሱም ብራቸው አይመለስላቸውም። አንቺን ከኢትዮጵያ ያስመጡበት ብቻ ሳይሆን ለመኖሪያ ወረቀት ያሰሩበት ብር ምናምን እንትን ስለሚል ላኩ ብታቸው ትሞቻታለሽ እንጂ አይልኩሽም ማለት ነው። ስለዚህ እድልሽ አሁን ነውና ይሄን እድል ተጠቀሚ፣ ወደ ሀገርሽ ተመለሽ በሰላም ገባሽ? እና ይሄን ነው የምለው። ቢቀርባችሁ ስለሆነ እውነቴን ነው የምላችሁ። እንዲሁም ልትመጡ ሳምንት ምናምን ሲቀራችሁ ሀታ ባለትዳሮች ቢቀርባችሁስ? አሁን እኔ ብዙ ጊዜ እዛ ያለው ራሱ የምሰማው ምንድን ነው እንዲሁም ብዙ ጊዜ እህቶቻችን የሚሸወዱ በደላላ ምናምን ሲባል እሰማለሁ። እሱ ምንድን ነው የመጨረሻ ቀን የመሸኛ ምናምን የሚባል ነገር አለ ምናምን ሲሉ ሰማ ነበር ማለት ነው። ግን ደግሞ ያንንም ሁሉም አያደርግም። ምክንያቱም አላማውን የሚያውቅ ሰው ለአላማ ስለሆነ የሚሰደደው ያን ነገር አቶ ሳይሆን የሚሰደደው ብር አቶ ስለሆነ ማስቀደም ያለባቸውን ጠንቅቀው የሚያውቁ ጀግና እህቶችም እንዳሉ ጠንቅቄ አውቃለሁ ማለት ነው። አንዳንዶች ደግሞ እንግዲህ ገና 2 ዓመት ሙሉ ተቆልፋ ልትቀመጥ ለአንድ ቀን አላስችል ብሏት፣ ለአንድ ሳምንት አላስችል ብሏት ሬቼ ባሰባት ናት። ሲጀመር ያገሬ ልጆች እንዴ ቤተሰቦቿ እንኳ ፍቅረኛ እንዳላት ሳያውቁ እሷ የ3 ወር የወሊድ መቆጣጠሪያ በድፍረት ያስቀበረች ጀግና ይችማ እናቴ ስትቀመቅም የኖረች ነች። ለማንኛውም በጣም ይቅርታ ግን ኮመንት ላይ የሆነ ነገር በሏት።